ታክሲ ሾፌሮች የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይ እውነት ነው፣ ምንም ጥያቄ የለውም። የተናገሩት ነገር ሙሉ በሙሉ እውነት ነው። እስከ መጨረሻው ሳትሰሙ ምንም እንዳትሉ፣ እስከ መጨረሻው በመስማት መልእክቱ ለተገቢው ሰዎች ለተገቢው አካል በስርዓትና በትክክል እንዲደርስ ኮፒ ሊንክ ሼር አድርጉ። እስከ መጨረሻው ሰማችሁ ሰዎች ደግሞ ተገቢው በሆነ አስተያየት በመስጠት መፍትሄ እንዲመጣ የጋራ ጥረት እናድርግ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ጋር የተናገሩት ምንድነው? የኢትዮጵያ ትራንስፖርት ዘርፍ ላይ የሚሰሩ የታክሲ ሹፌሮች በተለይ ከውጭ ሀገር የሚመጡትን ሰዎች መርዶ ይነግራሉ። 100% ትክክል፣ 100% ትክክል። እኔ ቅርብ ጊዜ የራይድ ከቱሪዝም ሚኒስቴር ጋር በጋራ በመተባበር በተደረገው ስልጠና ለ2 ጊዜ ተገኝቼ ነበረ። በዛ በተገኘሁበት ስልጠና ላይ የነበረብን ክፍተቶችና የምንሰጣቸው አስተያየቶችን ተከትሎ እኔ አንዳንድ አስተያየት በመስጠቴ ከታዳሚዎቹ የግልምጫ ብዛት ግልምጫ እና አብዛኞቹን ሰዎች በቲብሬክም ወይም በግል ለማውራት ስሞክር ካወራኋቸው 10 ሹፌሮች 10ሩም ተመሳሳዩን ጠቅላይ ሚኒስትር የሚያወሩትን ነገር ነው የሚናገሩት። ይሄ ተገቢ አይደለም። እኔ በጊዜው በነበርኩበት ስልጠና ቪዲዮ ሪከርድ የተደረገ ካለ በስልጠናው ላይ ማየት ይቻላል። አገርንና ፖለቲካልና የግል ችግርን የክልል ችግርንና ብሶትን ቀላቅለን መመልከት የለብንም። በተለያዩ ሀገር ያሉ የትራንስፖርት አገልግሎት የሚሰጡ የታክሲ ሹፌሮች በአገራቸው ላይ ያለው ቱሪዝምን ስርዓት ባለው መንገድ ነው የሚያስተላልፉት። እኔ ለምሳሌ በቅርቡ ወደ ሳውዲ ለኡምራ በሄድኩበት ጊዜ አንድ የታክሲ ሹፌር መዲና ላይ እንዴት አይነት በመጓጓት ነገሮችን እንደምንመለከት እንድገነዘብ እጄ ላይ ያለውን ገንዘብ በሙሉ በታክሲው እንዳወጣ የሚቻለውን ጥረት አድርጓል። እኛ ሀገር ግን ሌላ ነው። ስለዚህ እኛ የትራንስፖርት አገልግሎት የምንሰጥ ሹፌሮች ይህንን ባህሪያችንን ማስተካከል አለብን። መንግስት ደግሞ ይህንን ነገር እንዲያስተካክል እንፈልጋለን። ታክሲ ላይ ልክ በተለያየ መንገድ ችግር እንዳለ ሁሉ የትራንስፖርት ዘርፍ ላይ በጣም ከባድ ችግር አለ። ሁላችንም ግብርን በምንገብርበት ሁኔታ ተፎካካሪ ሆነን መስራት አልቻለም። በየሰፈሩ ባሉ ጎረምሶች፣ ተራ አስከባሪዎች በየትኛውም አካባቢ ጠዋት የሥራ መግቢያና ማታ ወደ ቤት መግቢያ ያለ ችግር በጭራሽ ሊስተካከል አልቻለም። ኤርፖርት ላይ ውስን ታክሲዎች ነው የሚገቡት። የራይድ ሹፌሮች እዛ የሚቆምበት ቦታ የለም። ራይድ ሹፌር እዛ መቆም ኃጢአት ነው። በእንደዚህ አይነት መንገድ የሚገፋ ሹፌር ምን አይነት ስሜት አግኝቶ ሰውን ይቀበላል፣ ያስተናግዳል የሚለውን ነገር መንግስት ሊያስብበት ይገባል። ስለዚህ እነዚህ የታክሲ ሹፌሮች ወይም የራይድ ሹፌሮች ተመሳሳይ እንደ ሌሎች ታክሲ ሹፌሮች እኩል ታይተው በየትኛውም ቦታ መቆም፣ መስራት፣ በስራው ላይ መገኘት መብታቸው መከበር አለበት። ለምሳሌ እያንዳንዳችን የራይድ ሹፌሮች ከምንወጣበት አካባቢ ምንም አይነት አገልግሎት መስጠት አንችልም። ለምንድን ነው መስጠት የማንችለው? አካባቢው በፈጠራቸው ጎረምሶች፣ ህገወጦች፣ የቤት ቁጥር ታርጋ ያላቸው መኪኖች፣ ተጨማሪ ሌላ ስራ ያላቸው በቤት ቁጥር ታርጋ የሚሰሩ ምንም ይሄ ጠቁሙኛ ያስብል ምንም ፍለጋ ያስፈልግ ማታ ወሳኝ በመሆኑ የትራንስፖርት አገልግሎት የሚሰጥባቸው መናኸሪያዎች ላይ መሄድ ብቻ ነው የሚጠበቅበት። የትኛውን ቦታ ላይ ብትሄዱ እነዛ የሰፈር ጉልበተኞች ጎረምሶች በፈለጉት ዋጋ በፈለጉት ገንዘብ ለፈለጉት ሰው የሚያስጭኑት እነሱ እንጂ ማንም ሰው መጥቶ ሰውን በተሻለ ገቢና ፉክክር በተሻለ አነስተኛ በሆነ ዋጋ አገልግሎት መስጠት አይቻልም። ለምን? እነሱ ነው መስራት የሚችሉት። ይሄ ጥቆማ የማያስፈልገው ግልጽ የሆነ ወንጀል በየአካባቢው በየሰፈሩ የሚደረግ ነው። ስለዚህ መንግስት ይህንን ነገር እግረ መንገዱን ቢያስተካክልልን፣ ራይድ ሹፌሮች እንደ መጥፎ ባይቆጠሩ። ኤርፖርት ውስጥ መቆም አንችልም። ኤርፖርት ውስጥ ገብተን ጥሪ እንኳን ደርሶ ሰው ተቀብለን ለመውጣት ለሰከንድ መቆም አንችልም። የትኛውም ቦታ ለራይድ ሰዎችን የትኛውም አስፋልት ዳር ላይ መቆሚያ ቦታ የለም። የታክሲ ትራንስፖርት የሚሰጥበት ቦታ አገልግሎት ለመስጠት የአካባቢ ጎረምሶች፣ ተራ አስከባሪዎች ማስቆም አይችሉም። በአጠቃላይ ራይድ ሹፌር ላይ እየተደረገ ያለው ተጽዕኖ በቃል ተዘርዝሮ የማያልቅ ነው።
ስለዚህ እነዚህ ነገር ተመጣጣኝ የሆነ ነገር ማስተካከል መደረግ አለበት ብዬ አስባለሁ። በዚህ ሁሉ ችግር ውስጥ እንኳን ብንሆንም አገራችንን አሳልፈን ሐሜተኞች መሆን የለብንም። ችግር ሊኖር ይችላል። ችግራችን እንዲቀረፍ አትኩረት ሰጥተን ለሚገባው አካል ማድረስ እንጂ አገራችንን የሌለ ችግር በማውራት የሌለ ወሬ በማውራት አገሪቱን የሚመጡትን ቱሪስቶች በስርዓት እንዳይጎበኙ፣ ዕቃ እንዳይገዙ፣ ነፃ ሆነው እንዳይንቀሳቀሱ የምናደርገውን ተራ ወሬ ማቆም አለብን። የእኛንም ችግር እግረ መንገድ መንግስት ሰምቶ ያስተካክልናል ብዬ ተስፋ አደርጋለሁ። መልካም ቀን።